ዛሬ ቀጥታ ሚሊዮነሮች ቤት በመሄድ ሌክዠሪ መኪናችሁን በነፃ ልጠብቅ እጠይቃለሁ። መኪናቸውን በሙሉ ለኦዲየንስ ለማሳየት ይህንንም አድርገው ምናልባት የመልቲ ሚሊዮነሮች እንደሚባሉት ሰውን ይንቃሉ ወይስ አይንቁም የሚለውን ለማረጋገጥ ነው። ጥያቄው ግን ለኔ ሚሊዮን ያወጡበትን መኪና እንዳጥብ የሚፈቅድልኝ ሚሊዮነር ይኖራል? ቪዲዮን በቪፒኤን በማየት ሰፖርት አድርጉ። ወደ መንደር ውስጥ እየገባን ነው። ገና መጀመሪያ መኪና እዩት። አረ ካሜራማኑ አሳይልኝ። አረ ካሜራማን የሚያባርልኝ ይጥፋ። ታዲያ እዚህ ቻሌንጅ ላይ አጭር ህጎች ይኖሩታል። የመጀመሪያው በምንም አጋጣሚ ከቦሌ መውጣት የማይቻል ሲሆን፣ ሁለተኛው የግድ የምናገኛቸው ሰዎች ከ10 ሚሊዮን ብር እስከ 100 ሚሊዮን ብር ኔት ወርዝ ያላቸው ሊሆን ይገባል። ካሚንግ አፕ ላይም ጭራሽ ያልጠበቅኩት ቤትና መኪና ውስጥ የሚያስገባኝ ሰው አግኝቻለሁ። የመጀመሪያ ቤታችን ነው የሚሆነው። መደወያ ምናምን አክቹሊ የለም እዚህ አካባቢ አይሰራም ስል። ነገር ግን ይህን ሳደርግ የቤቱ ባለቤት ከጀርባ መኪና ውስጥ ሆኖ እያየኝ ነበር። አንተ ጋር ነው? በኢየሱስም ሰላም ነው? እግዚአብሔር ይመስገን አለን አለን። ሌክዠሪ ቤቶች በሚል የሌክዠሪ ሰዎችን ቤት በመኪና በመወልወል እየሰራው ነበርና ምናልባት ኢንትረስቱ ካለ መኪናን በመወልወል ምናምን ነገር። እሺ ቴንክ ዩ በጣም አመሰግናለሁ። እሺ ቴንክ ዩ ዊትስ ራይት ሹፌሩን ያናገረን አይ ቲንክ እና ማንም ይገባል። ያው የመጀመሪያ ሪጀክት ተለመደ ነው። ስለዚህ ቀጥታ ወደ ሁለተኛው ቤት የምንቀጥል ይሆናል። እሺ ነው ሁሉም ቦታ ውሻለን። ሰላም ነው? እግዚአብሔር ይመስገን። ሲሳል ይመጣል ወይ የምናገኝበት እድል ካለ? እሺ አመሰግናለሁ። ስለዚህ አሁን በዚህ ቻሌንጅ ከባዱ ነገር ምንድነው? ጥበቃን ማለፍ በጣም ከባድ። ስለዚህ ያለን አማራጭ ጥበቃ የሌለበት ቦታ ማግኘት ወይም ደግሞ ጥበቃ የሌለበትን ቤት አገኘን። እሱ ማግኘት እችላለሁ ሰውየው። በመጨረሻ ደግሞ ለዚህ ምን ችግር አለው ብሎ ወደ ቤቱ አስገባኝ። ኤንድ ፋይናሊ የመጀመሪያ ቤታችንን አግኝተናል። ኢትስ ኤ ሌክዠሪ ባይ ዘ ዌይ ኤንድ ዘን ራቫ4 አለ። ስለዚህ 10 ሚሊዮን ብር ኔት ወርዝ ያለውን አገኘን ማለት ነው። ታዲያ እኔ ይሄንን መኪና አጥቤ እስከመጨረስ ድረስ ወደ 50 ሚሊዮን ብር ኔት ወርዝ ወዳለው እንሂድ። ጋድ ዳም! ይሄ እንዴት ነው የሚያምረው! በመድኃኒዓለም ይሄ በቃ ለስቱዲዮ ሊትራሊ ለመቋሚያ ስቱዲዮ ምን ያለበት ሴታፕ፣ እንደዚህ አይነት ሴታፕ። ታዲያ በመንገዴ ላይም ድንገት የ60 ሚሊዮን ብር BMW አየሁ። እናም ልጠይቀው ሄድኩ። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አቻይቱ ሜክ የሀብታሞች መኪና ክሊን በማድረግ እና ምናልባት ኢንተረስቱ ካለ መኪና ሱፐር ሌክዠሪ ነውና እሺ ቴንክ ዩ። እሺ አመሰግናለሁ። እሺ እንግዲህ አም ሶሪ ለካሜራዎቹ መንቀጣቀጥ ምናምን፣ ይሄ ባድ ካሜራ ያው ካሜራ መቅረጽ ስለማይቻል እኛም ደግሞ በካሜራ ከተያዝን ሪስክ አለው። በጣም ብዙ ሪስክ ነው። ላይክ እስከ መታሰር ምናምን ነገር እስከ ካሳ መክፈል ምናምን የሚባሉ ነገሮች ስላሉ አሁንም ፍለጋችንን አላቋረጥንም። ነገር ግን በመሃል ከጥበቃ ጋር ግጭት ተፈጠረ። እዚህ ሰው ፈልገን ነበረ። እናም የቀረጽነውን ቪዲዮ አስደለተን። በሱ ቤት ደልቶት ሞቷል። ከቦሌ መውጣት አልችልም። የመጀመሪያው ከቦሌ መውጣት አልችልም። ኖርማል ተራ መኪናዎችን ሞልወል አልችልም። ስለዚህ ሌክዠሪ ጸዳ ያለ ስታንዳርዳቸው ከፍ ያለ አሁን ይሄ መኪና ምን ብዬ ነው ሞለውሎ በማር መቃኝ እኮ የኔን ራሱ አልወለውሎ። ነገር ግን በዚህ ቪዲዮ መጨረሻም ከ100 ሚሊዮን ብር በላይ የሚያወጣውን ቤትና መኪና ውስጥ ገብቻለሁ። ይቅርታ እኔ አሁን ቢዚ ነኝ። ለምን እንደመጣችሁ አላውቅም። ካሜራማን ለምንድን ነው የመጣው? አሁን ይሄኛው 32ኛው ሙከራችን ነው። ለነገሩ ሀብታም ቤቱ አይቀመጥም፣ ስኬታማ ሰው ቤቱ አይቀመጥም። they need to invest, they need to work, they have a lot of jobs። አሁን ራቫ4 መኪናዬን ወልብዬ ጨርሻለሁ። thank you so much። እሺ and finally ይሄን የመሰለ ሌክዠሪ ቤት ወልብን ጨርሰናል ማለት ነው። ስለዚህ የመጀመሪያው አክሴፕታንሳችን ተገኝቷል። ሰዎች አክሴፕት አድርገውናል። that's amazing። እንዴት የሰው ልጅ አክሴፕት ሊያደርግ ይችላል? look how this beautiful it is። ስለዚህ ወደ ቀጣዩ ቻሌንጃችን እንሄዳለን። አሁን ያለነው ሌቭል 1 ላይ ነው። what if ግን ሌቭል 2 ሌቭል 3 ኤክስትሪም የሆነው ፕራይስ ላይ ከ60 እስከ 80 ሚሊዮን ብር የሚሸጠው መኪና ላይ ብንሞክርስ የሚለው ነው። ገና ይሄንን ብዬ ሳልጨርስ በድንገት አንድ መኪና ማጠቢያ ገመቺስ መኪና ሲወጣ አየሁ። እናም ባለቤቱ ስለሌለ ማጠቢያ ቤቶቹን ጠየቅኳቸው። እናም እነሱ እንዳጥፍ ፈቀዱልኝ። ኢንሳይድና የውጪው ነው ያስቱም ቻማ በቃ። እና እኔም ማጠቤን ትቼ ፍሌክስ ሳረግ ነበር። ማወቅ ያለብህ ነገር ስኬት እንደዚህ አይመጣም። ገብተዋል? እስቲ መኪናን ተመልከቱ። ይሄ የ50 ሚሊዮን ብር መኪና ነው። ብቻ የ50 ሚሊዮን ብር መኪና ነው ያለኝ። ስኬት በቀላሉ ሊመጣ አይችልም። መልፋት ይኖርብሃል፣ መልፋት ይኖርብሃል። ስለዚህ መልፋት ያለብህ ደግሞ የሰው መኪና በመሆኑ ብትኛበት ይሻላል። ስኬት እንደዚህ ነው። ገብተዋል? አሁን እኔ በጣም ቢዚ ነኝ። ጠጋ በል እስኪ ጠጋ በል።
ብዙ ስኬጁሎች አሉኝ። ገብቷል? ዝም ብለህ አታጥብም እንዴ? ወለወለ እያለኝ ነው። ጠርዝ እየወለወልኩ ነው። ገብቷል? ሲጀምር እንደዚህ አይነት መኪና ላይ ግን ቀጣይ ቻሌንጅ ላይ ንገሩኝ፣ ኮመንት ጻፉልኝ፣ እገዛዋለሁ። በአንድ ብር በጀት ተነስቼ ገመቺስ መግዛት እችላለሁ ወይ? ኮመንት ላይ አስቀምጡልኝ። ገመቺስ ነው የምገዛው። ስንት ብር ነው? 40 ሚሊዮን ነው። ምንድን ነው ይቺ ሰራ? ኢንትሮ ላይ ከዚህ መኪና ስወርድ እኔ መስላችሁ ነበራ? አይደለም፣ የኔ እቺ ናት። ችግር የለም ይደረሳል። ባይዙይስ እንተነሰኪ ታማሙ ያዛ ምን ታርጋሽ? እሺ ኦርዲናሪ እየከፋፈሽ ምን ብለሽ ባይዙይ ጥናቶች እንደሚሉት ከሆነ ይሄንን ገመቺስ መወልወልና ማጽዳት ለጤንነትና ለጨጓራ ህመም ፍቱ መድኃኒት ነው። አንተ በእውነቱ ቪዲዮ ትሰራ ነበር እንዴ? እሳት ነው። አናዘር ሌቭል ገብተናል። ሌላም ID6 መኪና ስላየው ልጠብ ብዬ ጠየቅኳቸው። እነሱም በጣም በሪስፔክት ዩኒፎርም ሰጥተውኝ አብሬያቸው እንዳጠብ አደረጉኝ። ታዲያ እቺን ለቅለቅ እስከምናደርጋት ኤክስትሪምሊ ሃርድ ወደ ሆነው ከ100 ሚሊዮን ብር በላይ ኔትወርዝ ያለውን ሰው መፈለግ ነው። ነገር ግን ይሄ ከሁለቱም ስቴፕ የበለጠ ከባድ ነበር። ምክንያቱም ጥበቆቹ ከ1 ወደ 6-7 ሰዎች ይደርሳሉ። እዚህ ውስጥ ያለው ቤት ያለው ሰውዬ መኪና መጣ። ኢቭን ከግቢ ውጭ እንኳን እራሱ ሌላ ጥበቆች ሰው አለ ወይ? እነሱ ፈልገን ነበረ። የቤቱን ባለቤት ሶሻል ሚዲያ ማርኬቲንግ ፕሮዳክት እያስተዋወቀን ነበርና ከልቤ የምነግራችሁ ነገር ይህንን ጥበቃ አልፎ ማግኘት ኢቭን ካሜራ መቅረጽ የህይወትና የሞት መካከል ያለ ሪስክ ነው። ስለዚህ ለዚህ ሰብስክራይብ አይገባንም? የሉም እነሱ ማንም የለም። ሌላ ቦታ ናቸው። እዚህ አይደለም። እዚህ አካባቢ አይደሉም። ባይዘይ እስካሁን ለምታደርጉልኝ ሰፖርት ከልቤ አመሰግናለሁ። በቅርቡ 10,000 ሰብስክራይበር የምንገባ ይሆናል። ቢኮዝ በሁለት ቀን ውስጥ ከ500 በላይ ሰብስክራይበር እየጨመርን ነው። አሁን ወደ መጨረሻውና ልቤ ራሱ ሲያየው ወደ ደነገጠው ቤት ሄጄ ልጠይቅ ነው። God damn! ቤት ምንድን ነው የሚያክለው? ሻውን በዚህ ጋር ምናምን ኮኮ ወይስ ቤት ጋር? ከዛ በፊት ግን ሰብስክራይብ ማድረግ ይቅደም። እስኪ ግርማ ሞገሱ ነው። እስኪ በመድኃኒዓለም ግርማ ሞገሱ ነው። እስኪ በመድኃኒዓለም if we can actually አላውቅም ግን እንሞክር። ሻውን በጣም ነው የሚያስፈራው። እንደዚህ ግን ይሰማራችኋል? God damn! God damn! እገና እንሞክራለን። የቴዎድሮስ ልጅ ቆይ ማን ያስቆመኝ? ነገር ግን በጣም አደገኛ ቤት ነው የመጣው። አሁን መኪና ጥቤ ጨርሻለሁ። አውቃለሁ የኢዲየት ትራንዚሽን ነው ግን ተረዱ። የዚህ ሰዎች ባለቤት የሆነ ሰው ማናጀር ማግኘት ይችላል? ምናልባት አንተ መግባት አይቻልም? አይ እንትን ፈልገን ነበረ። አሲስት የሶሻል ሚዲያ እየሰራ ነበርና የሚሊዮነሮችን ቤት ክሊን እያደረግን ነበረ መኪናቸውን ሰርቪስ። እናም ይህንን እያደረኩ በድንገት የዚህ ቤት ሄድ ሴኩሪቲ የምቀርጸውን አየ። እናም ካሜራዬን ተቀብሎ ለ1 ሰዓት የሚያክል ከጠየቀኝ በኋላ ባለቤቱን አነጋግሮ ተፈቀደልኝ። ነገር ግን ይህን ማድረግ የምችለው ምንም አይነት ቤቱንም ሆነ ግቢውን ሳልቀርጽ መኪናውን ብቻ መቅረጽ የምችል ከሆነ ነው። ነገር ግን ይህና ID6 መኪናው ለጊዜው ማይጠቀሟቸው ስለሆኑ ከግቢያቸው ጀርባ ነበር ያስቀመጧቸው። ስንት ብር እንደሆነ ትነግሪኛለሽ? ይቅርታ እኔ አሁን ቢዚ ነኝ። ለምን እንደመጣችሁ አላውቅም። ካሜራማን ለምንድን ነው የመጣው? አሊ ሞድ ወላለብኝ። እውት ነው ጎንቱስ በገብሪ ዛሬ ይወለወልን ያለነው መኪና ግን ምንድን ነው? ተመልከቱት እስኪ። ነገር ግን ይህና ID6 መኪናው ለጊዜው ማይጠቀሟቸው ስለሆኑ ከግቢያቸው ጀርባ ነበር ያስቀመጧቸው። ዩ ሲ ዲስ ሀብታም ሆኖ ሌጀሪ ሆኖ ስለማይነገር ስጦታው እግዚአብሔር ይመስገን ብሎ የሚያምን አለ፣ የሚያመሰግንም አለ። እና ሁላችሁም እንደምታስቡት ዝም ብሎ ዘሎ ገንዘብ ስላገኘ ብቻ ስለ አንዳንዴም ስለ ፈሪሃ እግዚአብሔር ስለ መድኃኒዓለም የሚጨነቅ ሰው እንዳለ ማወቅ አለባችሁ። ኦኬ ሲጀመር ድሮ ምን ሀብት ነው የሚያምርብኝ። ይሄ ደግሞ ምንድነው? ይሄ ከኔ ያመጣችሁት ይሄ ማይክ በእናትህ የሞተ ማይክ ልት ጥንቅቃ ገወል ብለን አዝለፈናል። ከዛ በኋላ አሁን የቀረው እነሱ ናቸው። ቴንክ ዩ ሶ ማች እንደዚህ አይነት ነገር ለምታደርጉልን ለቫሊት ቴንክ ዩ ሶ ማች ከልብ እናመሰግናለን። አም ሶሪ አሁን ቢዚ ነኝ፣ ይቅርታ ካሜራ ነው ወደዛ እና
እንግዲህ ደውሉልኝ። እስኬጁል እንግዲህ በጣም አይመችኝም፣ በጣም ቢዚ ነኝ። ምክንያቱም ብዙ የምሰራቸው ስራዎች ምናምን ነገር አሉና ምናልባት የምትደውሉልኝ አይነት ነገር ካለ ምናምን የምትፈልጉት ነገር ካለ በ09 ደውሉልኝ። አለ ማለት የኔ አይደለም የማናጀሪን አሲስታንት ስልክ ነው። ታገኙኛላችሁ ብዬ አስባለሁ። እኔ ልወጣ ስለሆነ አም ሶሪ ፒስ አይ ይመቻችሁ።